ሆፕ ኮራ መጀመሪያ የተመሰረተው እንደ አውሮፓውያን አቆጣጠር በ2011 ዓመተ ምህረት በአጋጣሚ አንዲት ካናዳዊት ሴት ናት ይሄን አካባቢ ልትጎበኝ ትመጣለች። የመጣችው በእርግጥ ሜዲካል ሚሽን ለማድረግ ነው የመጣችውና ያንን ሜዲካል ሚሽን ለማድረግ መታ ይሄን አካባቢ በአጋጣሚ ስትጎበኘው ያየችው ነገር ልቧን ይነካታል። ከዛ ሀገሯ ከተመለሰች በኋላ አንድ ነገር ለዚህ ማህበረሰብ ማድረግ አለብኝ፣ ምን ማድረግ እችላለሁ፣ ምንድነው ያለኝ የሚለውን ነገር በማሰብ ከዛ የተጀመረ ነው ማለት ነው። መጀመሪያ ሆፕ ኮራ የጀመረው አንዲት እናት አንድ ቤተሰብ ስፖንሰር በማድረግ ነው የተጀመረው። አንድ ቤተሰብ አሁንም እሷ ቤተሰብ ከፕሮግራማችን ግራጁዌት አድርጋ ራሷን ችላ በስፌት ትተዳደራለች እና ያ ቤተሰብ በልመና ይተዳደር የነበረ ቤተሰብ ነው። የአካል ጉዳት የነበረበት ህፃን ልጅ የነበራቸው ቤተሰብ ነው እና ምንም አይነት ሙያ ምንም አይነት ትምህርት አልነበራቸውም ያ ቤተሰብ። ስለዚህ ያንን ቤተሰብ ድጋፍ በማድረግ የተጀመረ እንግዲህ ዴኬሮ የተጀመረው በዋናነት ከ10 ዓመት በላይ ሆኖታል። ዴኬራችን ከተጀመረ እና የተጀመረው ከ10 በሚያንሱ ህፃናት ነው የተጀመረው። ከ10 በሚያንሱ ህፃናት ተጀመረ። በዋናነት ልጆቹን ለማቆየት እናቶቹን ስናግዝ እናቶችን በሙያ ራሳቸውን እንዲችሉ ለማስቻል ብዙ ጊዜ እና ህፃን ልጅ ኖራት እያጠባች ህፃን ልጅ ኖራት ትታ የምትሄድበት የለም እና በዛ ምክንያት እዛ ውስጥ እያለች ደግሞ ሌላ ልጅ ትወልዳለች። ስለዚህ እናትን ለማብቃት እናትን በተለያየ ነገር ለማስታጠቅ በእውቀትን በምንም እናት መጀመሪያ ያላት ህፃን ልጅ የምታረግበት ደህንነቱ የተጠበቀ ሴፍ የሆነ ቦታ ያስፈልጋታልና ያንን በማሰብ ነው ዴኬራችን የተጀመረው። እንዳልኩት በ6 በ7 ልጆች የተጀመረ ነው። የተጀመረበት ፋሲሊቲ ዛሬ እንደምናየው አይነት አይደለም። በጣም በቃ ዝም ብሎ አንድ ክፍል ውስጥ ጥቂት መምህራን ብዙም የሰለጠኑ ልጆች ባልነበሩበት ሁኔታ የተጀመረ ነው። አሁን ላይ ግን እንደምናየው ያው የሰለጠኑ ባለሙያዎች ሁሉም ሰርቲፋይድ የሆኑ ሞግዚቶች ያሉበት ወደ 50 የሚጠጋ ልጅ የሚይዝ ካፓሲቲ ነው ያለው። አሁን ላይ ግራጁዌት አድርገው 50 ልጆች ነበሩ ላስት ይር። አሁን ወደ ኪንደርጋርተን እድሜያቸው 4 ዓመት ደርሶ ወደዛ ሄደው አሁን ላይ ወደ 36 37 ልጆች ናቸው እጃችን። እኛ በዋናነት ልጆቹን አይደለም ምንመርጠው እናቶቹን ነው ምንመርጠው እና እናቶቹን ደግሞ ምንመርጠው ከወረዳ ጋራ በመተባበር ከ2 ክፍለ ከተማ ጋር ይሰራል ሆፕ ኮራ። ከንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 እና ከኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ጋር አብረን በመሆን ነው የምንሰራው። እነኚህ ወረዳዎች ለዚህ ለማብቃት የሚያስፈልጋት ድጋፍ የሚያስፈልጋት ከዛ ተደግፋ ደግሞ ራሷን የምትችል ሴት ይሰጡናል ማለት ነው። መስፈርቶች አሉ። እነዛ የሚመጡት እናቶች አብዛኞቹ ህፃናት ልጆች አላቸውና አሁን ከ1 ወር በፊት 20 ቤተሰብ ተቀብለናል። ከ20 ከተቀበላቸው ቤተሰቦች ውስጥ ወደ 15 የሚሆኑት ህፃናት ልጆች ናቸው። በጣም ህፃናት 1 ዓመት የ1 ዓመት ከ2 ወር ከ3 ወር የሚመሳሰሉት እድሜ ላይ ያሉ ህፃናት፣ እነዛ ህፃናት ወደዚህ ፕሮግራም ይገባሉ ማለት ነው። እንግዲህ ለአንድ እናት አንድ ልጅ እንኳን ሲኖረን ቤት ውስጥ 2 ልጆች ሲኖሩን ቤት ውስጥ እናውቀዋለን እንዴት ከባድ እንደሆነ ለመያዝ። አጋዥ ደግሞ የሌላት በቂ ገቢ የሌላት እናት ስትሆን የበለጠ ችግሩ ተደራራቢ ነው የሚሆነው። በተከራዩት ቤት ሲኖሩ ልጆቻቸው የሚጫወቱበት የሌለበት ቤታቸው በጣም ጠባብ ደጆቻቸው ማይመቹና በእንደዚህ አይነት ሁኔታ ውስጥ ያሉ እናቶች ልጆች ናቸው ወደኛ የሚመጡት። ሲመጡ የመጀመሪያ ነገር ልጆቹ በራሳቸው እንደ ልጅ የሚጫወቱበት እንደ ልጅ ደግሞ ይሄ ብዙ ነገር አለ። በተለይ በተከራዩት ቤት ውስጥ ሲኖሩ ህፃን ልጅ ሲያለቅስ ሲረብሽ ሲሄድ ሲመጣ ብዙ የፊት መጥቆር ብዙ ግልምጫ ብዙ አይነት ነገር ነው እናቶችም ህፃናትም የሚያስተናግዱትና ያንን የሚያስተናግዱትን ነገር ምን እናደርጋለን ማለት ነው። እዚህ ሲመጡ ለነዚህ ልጆች በቃ በጣም ሴፍ የሆነ ኤንቫይሮንመንት ደህንነታቸው የተጠበቀ ሲቀጥል ደግሞ የሚያድጉበት ማደግ እንግዲህ በሁሉ አቅጣጫ አይደለም። በአካል ያድጋሉ። በአካል ለማደግ የህፃናት የተመጣጠነ ምግብ ያስፈልጋቸዋል እና የተመጣጠነ ምግብ በቀን ውስጥ 3 ጊዜ እዚህ ይመገባሉ ማለት ነው። ሌላው ንጽህናቸው መጠበቅ፣ አሁንም በአካል አእምሯቸውን በደንብ እንዲያድግ ከበሽታ መከልከል አለባቸውና ስለዚህ ሙሉ የሆነ የህክምና አገልግሎት ሐኪሞች ቅድም እንዳየሃቸው መተው ደግሞ በሳምንት 2-3 ጊዜ እዚህ ቼክ ያደርጋሉ ማለት ነው ልጆቹን እና
በተለይ አካል ጉዳት ያለባቸው ልጆች አሉ። ለነሱም እንደዚሁ የተለያየ ድጋፍ ራሱ እንዲንቀሳቀሱ እንደ ልጅ ሊጫወቱ ሊያዩ ይገባቸዋልና ያንን እድል የሚያገኙበት እድል ነው ያለው ማለት ነው። ከዛ በተጨማሪ ደግሞ በጨዋታ ነው ሁሉም ነገር የሚማሩት። መሰረታዊ የሆነ ልጆች የህይወት ክህሎትን መማር የሚጀምሩት እንግዲህ ከ1 ዓመት ከመሙላቱ በፊት ጀምሮ ነው። ራሳቸው መመገብ፣ ራሳቸው የተለያየ ነገርን መጠየቅ፣ ከእኩዮቻቸው ጋር መግባባት፣ እነዚህን ሁሉ ይሰራባቸዋል ማለት ነው። አልፎ ደግሞ ለፕሪስኩል ለኪንደርጋርተን የሚያዘጋጃቸውን የተለያየ ነገር በጨዋታ ይማራሉ ማለት ነው። እናቶች እንዳልኩት እናቶች ስለሆኑ የኛ ትኩረት በዋናነት እናቶች ላይ የሚሰራ በጣም ብዙ ስራ አለ። በኢኮኖሚ የማብቃት በማህበራዊ ህይወታቸው የማብቃት ብዙ ነገር ካሉበት የኢሞሽናል ጫናዎች የሚላቀቁባቸው ትሬኒንጎች ይሰጣል። አልፎ ግን ደግሞ ወላጅነት በራሱ ጤናማ ወላጅ፣ አጋዥ ወላጅ፣ ልጅን በአግባቡ የሚያሳድግ የሚመራ ወላጅ፣ ያንን ኃላፊነት የሚወጣ ወላጅ እንዴት መሆን ይችላሉ የሚለውን እዛ ላይ ደግሞ እንሰራለን ማለት ነው። ይሄ ዴይኬራችን ብቻ ላሉ ህፃናት ሳይሆን በትምህርት ፕሮግራም ውስጥም ላሉ ትልልቅ ልጆችም ላሏቸው በሙሉ ወላጆች፣ ወላጅ ብዙ ጊዜ ልጁን እንዴት ማሳደግ እንዳለበት በተለይ ከቅጣት ጋር ተያይዞ የመምታት ልጆች ላይ የመጮህ ልጆችን በተለያየ አይነት ሁኔታ እድገታቸውን ሊገታ ይሄ የልጆችን ፊውቸር ኮምፕሮማይዝ ሊያደርግ በሚችል ልክ ካለማወቅ ካለመማር የተሻለ ምን መንገድ አለ የሚለውን ካለማወቅ የተነሳ የሚያደርጉትን ነገር የምንቀርፍበት በጣም ትልቁ ታርጌት አድርገን ወላጆች በተለይ ወደኛ የመጡ የመጀመሪያ ጊዜ ላይ ከምንሰጣቸው ትሬኒንጎች አንዱ ፓረንቲንግ ወይም ደግሞ ጤናማ በጎ ወላጅነት ስልጠና እንሰጣለን ማለት ነው። በዋናነት ምንድነው እንግዲህ የፋሚሊ ስፖንሰርሺፕ ነው ሆፕ ፎር ኮራ የሚሰራው። ቤተሰብን እንዲደግፍ፣ ቤተሰብን እንዲያግዝ። የሚያግዘው ለሁል ጊዜ አይደለም፣ ኤድ አይደለም፣ በፍጹም እርዳታ ሳይሆን ይሄ የልማት ስራ ቤተሰብ ለተወሰነ ጊዜ ከታገዘ ከዛ ራሱ ማምረት ይችላል፣ ራሱ ስራ ውስጥ መግባት ይችላል፣ የራሱን ኢንካም ማምጣት ይችላል። እና እሷ ጋር ግን ለማድረስ ደግሞ ጥቂት ጊዜ አጭር ጊዜ ድጋፍ ያስፈልገዋልና የ3 ዓመት ነው የኛ ድጋፍ። እነዚህ ልጆች ላይ እንሰራለን፣ ጤና ላይ እንሰራለን፣ የቤተሰብ በተለይ የእናት ደግሞ የኢኮኖሚ ማብቃት በማህበራዊ ጉዳይ የማብቃት ስራ እንሰራለንና እሱን ስንሰራ ስፖንሰር የሚያደርጓቸውን ቤተሰቦች በተለይ በካናዳ እና በአሜሪካ ያሉ ቤተሰቦች በዋናነት ይደግፋሉ ማለት ነው ስራውን። እና ያ ግን ግራጁዌት የሚደረግ የሚያልቅ ነገር እውነቱን ለመናገር አሁን ላይ እኔ በጣም አፕሪሺየት የማደርገው በጣም የማመሰግነው ሰፖርት በተለይ ከመንግስት የቅድመ ልጅነት ቀዳማይ ልጅነት እንክብካቤን እና እድገትን በተመለከተ ትልቅ የሆነ ኢኒሼቲቭ ነው ያለው። እንዳልኩ ሆፕ ፎር ኮራ ሲጀምር የዛሬ 15 ዓመት ብዙ ነገር አልነበረም፣ እንዲህ አይነት ነገሮች ብዙ አልነበሩም። እና አሁን ላይ ግን በጣም በዋናነት አግሬሲቭሊ በክብርት ከንቲባ ኢኒሼቲቭም ተደርጎ እየታገዘ ያለ ነገር በመሆኑ እኛ በዚህ ውስጥ በጣም ትልቅ ተስፋ ነው የምናደርገው። ምንድነው የምናደርገው? አሁን ያለብን ቻሌንጅ አንዱ ነገር እንግዲህ በቂ የሆነ ገንዘብ አለ የሚታገዝ ልጆቹን ስራውን ለመስራት፣ ግን በቂ የሆነ ቦታ የለንም፣ ስቴብል የሆነ ቦታ የለንም። እና ሆፕ ፎር ኮራ 5 የኪራይ ቤቶች ውስጥ ነው ፕሮግራሞቹን፣ ይሄ አንዱ ነው። 5 የኪራይ ቤቶች ውስጥ እነዚህን የኢምፓወርመንት ፕሮግራሞች ይሰራልና ይሄን አይነት ደግሞ በተለይ ቦታ የማመቻቸት ነገር ሪሰንትሊ በጣም በመንግስት እየታየ ያለ ነገር ነው። ብዙ ድርጅቶች ይደገፋሉ፣ ተስፋ አደርጋለሁ የኛም ድርጅት ከነዚህ ከሚደገፉት ውስጥ ደግሞ ላይን ውስጥ እንደሚሆንና እንደምንደገፍና ትልቁ ነገር ግን በጣም ማህበረሰቡ መሀል መሆን ስላለብን እኛ ሌላ ቦታ ላይ መሄድ አንችልም። ማህበረሰቡ ውስጥ ሆነ ካልሆንክ፣ እናት ያለችበት ቦታ ካልሆንክ፣ ስራዋ ያለበት አካባቢ ጋር ካልሆንክ ብዙ አታገዛቸውም። ምክንያቱም አሁን እንዳየኸው የአካል ጉዳት ያለባቸው ልጆች አሉና እነዚህ የአካል ጉዳት ያለባቸው ልጆች በተለይ ከባድ ነው እነሱን ይዞ ማጓጓዝና ወደ ተቋማት ማድረስና ይሄ ማህበረሰቡ መካከል ሊኖር ይገባል። ስለዚህ ያንን የምናደርግበት ቦታ በጣም ያስፈልጋል። የበለጠ ስራውን ያሰፋል። ካፓሲቲ ያለው ከ200 በላይ ልጆችን የመያዝ ካፓሲቲ ያለው ስትራክቸሩን ስንመለከትና ነገር ግን የቦታ ውስንነት አለብን። ስለዚህ እግዚአብሔር ቢረዳን
በዚህ ብንደገፍ በተለይ ከመንግስት ነው ሄደን የምንጠይቀውና ማህበረሰቡም ደግሞ አንዳንድ ጊዜ ማህበረሰቡ መካከል ስትሆን አሁን ልጆች ጮሁብን እንደዚህ ሆነ የሚሉ አይነት እንትኖች ትሰማለህ። ያ ያሳዝነኛል። ምክንያቱም እነኚህ ልጆች እኛ ካልበራ ናቸው በዚህ አይነት ሁኔታ ኮትኩተን ካላሳደግናቸው የሚሆነው ነገር ከባድ ነው። ምክንያቱም ይሄ አገርን የሚመራ ሪስፖንሲብል የሆነ በደንብ ሼፕ የተደረገ ሲቲዝን ማፍራት አለብን እና ያን ለማድረግ የማህበረሰብ ድጋፍ ያስፈልገዋል። እንደኛ ያሉ ድርጅቶች የሲቪክ ማህበራት ድርጅቶች መስራት አለባቸው ተግተው። የመንግስትም ደግሞ እገዛ ቁጥጥር በጣም ያስፈልጋል እላለሁ። እኛ በጣም እንግዲህ ያየነው አንዱ ነገር ጠንካራ ተቋማት መገንባት አለባቸው። ጠንካራ ይሄ ማህበረሰቡን ሴቶችን ህፃናትን የሚያሳድግ የሚያበቃ ተቋማት መገንባት አለባቸው እና ሆፕ ፎር ኮራል ያንን አይነት በጣም ሁለገብ የሆነ ሴቶች ሰርተው ምርቶቻቸውን ማሳየት የሚችሉበት መተው የሚሰሩበት እንዲሁም ደግሞ ህፃናት የሚደገፉበት በእንደዚህ አይነት አስፍተን ለመስራት ተቋም የመገንባት እቅድ ነው። በእነዚህ በመጪዎቹ 3 ዓመታት ትልቅ ተቋም የመገንባት እቅድ አለ። ቢያንስ 200 ልጅ ህፃናቶችን ማሳደግ የሚችል ዴይኬር እንዲሁም ደግሞ አሁን ላይ 32 እናቶች አሉ እጃችን ላይ ስራ የሚሰሩ እነዛን በእጥፍ አሳድገን 60 የሚጠጉ እናቶችን ደግሞ ሰርተው የሚያሳዩበት የሚሸጡበት ሴንተር፣ ወጣቶች ደግሞ መጥተው ላይብረሪ አክሰስ የሚያደርጉበት ያን አይነት ሴንተር የመገንባት እቅድ ነው ያለን በመጪው 3 ዓመት። እግዚአብሔር ይረዳናል ብዬ በጣም አምናለሁ። ስለዚህ ያ ነው አሁን በጣም እየሄድንበት ያለ ነው፣ አቅማችንን እያጠናከርንበት ያለ ነው። እዛ ላይ በጣም ኢንተረስት ያላቸው ደጋፊዎች አሉን ከሀገር ውስጥም ከሀገር ውጭም። በተለይ ባለሀብቶች፣ ትልልቅ ታዋቂ ሰዎች አሉ ሊያግዙን ከጎናችን ኦልሬዲ ያሉና ስለዚህ ያ ነው አሁን ትልቁ አቅጣጫችን። ዲኬር ላይ በእውነት እኔ በራሴ ከምገልጸው በላይ ነው። እኛ እስረኞች ነን፣ እናቶች ስንባል እስረኞች ነን። አንድ አዝለህ አንድ ጎትተህ ነው። በተለይ በሀገራችን ላይ ያለንበት ህይወት በጣም ከባድ ነው። ከኑሮ አንፃር እና እንደገና ደግሞ ልጅ ወልደህ ያለው የምታሳልፈው ህይወት በጣም ከባድ ነው። በቃ የመኖር እንትን እስከምትል ድረስ ነው ልጆች ስታሳድግ በጣም ከባድ ነው። እና አንድ አዝለህ እኔ 3 ልጅ አንድ በሽተኛ ልጅ አለች። እሷን በወቸር እየገፋው ወንዱን አዝዬ ህፃኗን አቅፌ ነበር የምጓዘው። አልሐምዱሊላህ ድርጅቱ ላይ ስገባ ግን አልሐምዱሊላህ ያቺኛዋ ለትምህርት ደርሳ ነበረ። በወቸር ወደ ትምህርት ቤት ነው ያስገቡልኝ። ሁለቱን እዚህ ነው ቀጥታ ይዣቸው የገባሁት እና ለ3 ወር ነው ወደ 5 ወር ያህል ወደ ራስ እስከምትመለስ ድረስ ራሱን የቻለ ስልጠና አለው። ያንን አድርገህ እንትን ስትል ሳትሳቀቅ ልጅ ሳትሸከም ልጅ አንጓታህ አይደለም የምትሄደው፣ ራስን ጠብቃት። ከሞት በቃ ቆመህ አይን ኖሮህ እንደማታይ እግር ኖሮህ እንደማትራመድ ነው የምትሆነው። ልጅ ይዞ መኖር ከባድ ነው። ግን ዛሬ ላይ አልሐምዱሊላህ ረብል ዓለሚን ልጆቻችን የፈለጉት ነገር አግኝተው አይምሯቸው ላይ ጥሩ ስነ ምግባር አስቀምጠው ውሏቸው እዚህ ከምግብ አይነት ቤት የሚያገኙትን ምግብ ነው እዚህ የሚያገኙልን። በጣም ለልጆች ያለው ነገር እንደገና የማያውቁትን በዚህ እድሜያቸው ጠይቃቸው ሌላ ልጅ የማያውቀውን ነገር ነው እነሱ የሚያውቁት። በእኛ ላይ ደግሞ አልሐምዱሊላህ ረብል ዓለሚን ደስ የሚል ህይወት እየኖረን ስራ ስንወጣ ሳንሳቀቅ እንደ ልባችን ሰርተን ውለን ልጆቻችን የት አሉ? ጎረቤት ጥለህ ብትወጣ ምን ያህል ነው የምትሳቀቀው? እዚህ ግን አምነህና ለእናትህ እንኳን ልጅህን ጥለህ አትወጣም። እዚህ ግን በኮንፊደንስ ሙሉ ኮንፊደንሳችን እነሱ ላይ ነው። ልጅ እንኳን ተሸክመን ጠዋት ሰዓት እንኳን እንዳይረፍድ ስንሮጥ እኛ እንዳብሰው አይዟችሁ በርቱ ተጠናከሩ ብለው እንደገና ለኛ ሆኖ ልጆች በዛ ላይ ትኩሳት እንኳን ሲኖራቸው እኛ አናቅላቸውም ህመማቸውን። እኛ የዕለት እንጀራ ለፍለጋ ነው የምንሮጠው እንጂ ልጆቹ ትኩሳት ይኖራቸው ታመዋል አንልም። ሲታመሙብን እንኳን ደብቀን ነበር የምናመጣቸው። ግን እዚህ ያለው እንክብካቤ በጣም የተለየ ነው። ጠዋት ሲገቡ ድምጽ ትኩሳታቸው ተለክቶ ነው። ምግብ ካልበሉላቸው ዛሬ ማረፍ አለብሽ ከልጅሽ የሚብስ የለም ነይ ብለው ደውለው ጠርተው በጣም ይሄ ነው ከምለው በላይ ነው የዲኬሩ ፈጣሪ ውለታቸውን ይካስልኝ። በጣም አድርጌ የማመሰግነው ከምገልጸው በላይ ነው። በተለይ ለኔ ይለያል ብዬ ነው የማስበው።
እንዳንድ ሰው እንደረዳት እንኳን ከጎን ሰው የለኝም። እህት የለኝ፣ ወንድም የለኝ፣ ለከሌ ጥየው ልሂድ የምለው ሰው የለኝም። ግን ፈጣሪ እንደ ሰው ሆኖ ነው እነዚህን ለእኔ የላከልኝ ማለት ነው። መንታ ልጆች 2 ዓመታቸው። ልጆቹም በጣም ብዙ ጥቅም አግኝተዋል። እኔም እንደፈለኩ ሰርቼ እገባለሁ። ከዛ በፊት አልሰራም ነበር፣ እነሱን ይዤ ነበር ሙሉ። ይህ በጣም ከባድ ነው፣ ለእነሱም ለእኔም ከባድ ነበር። ልጆቹ ብዙ ጥቅም ነው ያገኙት በብዙ ነገር። ዛሬ ምግብ፣ የተመጣጠነ ምግብ ያገኛሉ። በቃ ከልጆች ጋር ሞንተናቸው በቃ አሪፉ ነው ይላል ማለት ነው። ጠዋት ከ1 ተኩል ጀምሮ ይገባሉ። ከዛ ማታ እስከ 10 እስከ 11 ይዟቸው። ኧረ በጣም ብዙ ሴቶች አሁን ልጅ ይዘህ በልጅ ታስረህ ስለምትቀመጥ ልጅ እንደዚህ ሲሆን ግን ያው ልጆችን አስገብተህ የፈለክበት ጋር ማህበራዊ ኑሮ ስራም ሰርተህ እንደፈለግህ ትገባለህ። ለልጆቹም ለእኛም አሪፍ ነው። ለልጆቹ እርገትም ለእንትናቸውም ቤት ይዘናቸው ስንውልና እንደዚህ ልጆች ጋር እንትን ብለው ሲውሉ ለልጆቹም አሪፍ ነው፣ ለእኛም ለልጆቹም ጥሩ ነው። ምስጋና ለዚህ ለድርጅቱ ልጆቻችን ይዘው እኛም እኔ በተለይ በጣም ተጠቃሚ ነኝ። መንታ ልጆች ናቸው፣ ለእኔ ከባድ ነበረ። እዚህ ጋር ይዙልኛል፣ እኔ እሰራለሁ። በልጆች ማስተማር ላይ ወደ 10 ዓመት ልምድ አለኝ። አሁን ላይ በሆፕ ፎር ኩራ ህፃናት ማቆያ ውስጥ የምሰራው ማስተባበር ነው። ልጆችን እንዴት ማስተማር እንዳለባቸው አሰለጥናለሁ። እቃዎችን ያለንን እቃዎች እንዴት መጠቀም እንዳለባቸው እሱንም አሰለጥናለሁ። ልጆች በእቃዎች ምን መማር እንደሚችሉ እሱንም በማሰልጠን በማስተባበር ላይ በሆፕ ፎር ኩራ ውስጥ መስራት ከጀመርኩ 1-2 ዓመት ይሆነኛል። አሁን ያሉን እንግዲህ በፈረንጅ ዓመት ስለምንቀበል አሁን ያሉን ልጆች ከ1 ዓመት እስከ 3 ዓመት ተኩል ያሉ ልጆች ናቸው። የምንቀበለው ደግሞ ያው እንደ እናቲቷ ችግር እንመለከታለን። የ9 ወር ልጅ ተቀብለን እናውቃለን። ኮመን አይደለም፣ ያው ኤክሰፕሽናል። የ11 ወር ልጅ ተቀብለናል። አሁን ላይ ያሉን ከረንትሊ ከ11 ወር ጀምሮ እስከ 3 ዓመት ተኩል ያሉ ልጆች ማለት ነው። ህፃናቱ የሚመጡት እንግዲህ የነበረው ከዚህ ቀደም ከ1 ሰዓት ተኩል ጀምሮ ነው ያው መስሪያ ቤት ሲከፈት። አሁን ግን ከምንረዳቸው እናቶች አንጻር ስንመለከት 12 ሰዓት መግባት እንዳለብን ስለተሰማን ያው ሰራተኛው 8 ሰዓት ነው ዞሮ ዞሮ የሚሰራው። 12 ሰዓት የገባ እርሊ ይወጣል፣ ቀድሞ ይወጣል። 12 ሰዓት ላይ ይገባሉ። እናቶች ግን ከ1 ሰዓት ጀምሮ ያመጣሉ። 12 ሰዓት እዚህ ስለማይደርሱ ተዘጋጅተን ነው የምንጠብቃቸው። ከ1 ሰዓት ጀምሮ እስከ 12 ሰዓት ነው ክፍት አድርገን የምንጠብቃቸው። ዞሮ ዞሮ እኛ ጋር አስገብተው 11 ሰዓት የሚወጣ አለ፣ አቅራቢያ ያልተቀጠረ ወላጅ አለ። የእነሱን ሸክም ለማቅለል ስለሆነ እስከ 12 ሰዓት ልጆቻቸውን ይዘን እንቆያለን። እንግዲህ በሚውሉበት ጊዜ ከጠዋት ጀምሮ ያለው እንደምትመለከተው ክፍሉን እያንዳንዱ ይናገራል። ስታዩት እንደነበረው የዴይሊ ሩቲን አላቸው። ጠዋት ላይ ምን ያደርጋሉ? ግቢ ውስጥ ገብተው ስፖርት ይሰራሉ መጀመሪያ፣ ከዛ ቁርስ ይበላሉ። ቁርስ የተለያየ ነው የሚበሉት። ከሰኞ እስከ አርብ ሜኑ አለን። ከሄልዝ ኦፊሰሮች እና ነርሶች ጋር በመተባበር የትኛው ምግብ ይጠቅማቸዋል፣ የትኛው ፕሮቲን ነው የሚለውን ሜኑ ሰርተንላቸዋል። ስለዚህ ሰኞ የበሉት ቁርስ ማክሰኞ አይደገምም። ማክሰኞ የበሉት ደግሞ እንዲሁ ሮብ እስከ አርብ ድረስ የተለያየ አይነት ቁርስ ይበላሉ። ምሳ ሰዓትም እንደዛው። ከዛ ቢግ ግሩፕ ይኖራቸዋል። ቁርስ ከበሉ በኋላ ቢግ ግሩፕ ማለት እዚሁ ክፍላቸው ውስጥ በሰርክል ተቀምጠው የተለያዩ አይነት የላይፍ ስኪል የሚማሩበት ነው። እንዴት መጠየቅ እንዳለባቸው፣ ከጓደኛ ጋር እንዴት ተባብረው መጫወት እንዳለባቸው፣ እንዴት ሼር ማድረግ እንዳለባቸው እና እነሱ ቫሊዩድ እንደሆኑ የተከበሩ እንደሆነ እንዲሰማቸው የእነሱን ድምፅ እንሰማለን። እኛ ደግሞ ማድረግ ያለባቸውን የምንመካከርበት ቢግ ግሩፕ ይባላል። ማክሲመም 20 ደቂቃ የሚቆይ ይኖረናል ከቁርስ በኋላ። ከቁርስ ቀጥሎ ከቢግ ግሩፓቸው ቀጥሎ ስሞል ግሩፕ የምንለው ልጆችን በተናጠል የምንይዝበት አንድ ጠረጴዛ ላይ 5 ልጅ አድርገን እዚህ ቢግ ግሩፕ ላይ የተማሩትን ደግሞ በወረቀት ወይም ደግሞ በተለያየ አክቲቪቲ የሚሰሩበት ነው ማለት ነው። ከስሞል ግሩፕ በኋላ እንደምታየው ግቢ ውስጥ ይጫወታሉ። ግቢ ውስጥ የሚጫወቱበት ሰዓት ትንሽ ሰፋ ትላለች። አንድ 45 ደቂቃ ግቢ ውስጥ ይጫወታሉ። ግቢ ውስጥ ከተጫወቱ በኋላ ውሃ ይጠጣሉ። ውሃ ከጠጡ በኋላ መልሰው ወደ መጫወት ይገባሉ። ከዛ እጃቸውን ታጥበው ወደ ምሳ ነው የሚሆነው። ይሄ ሲሆን 6 ሰዓት ላይ ምሳ ሰዓት ማለት ነው።
ምሳቸውን ያው እንግዲህ በቀኑ የተሰራውን እንደ ሜኑ ምሳ ከበሉ በኋላ ውሃ ይጠጣሉ፣ ሽንት ቤት ይጠቀማሉ። ከዛ ወደ መኝታ ነው የሚሄዱት። መኝታቸው ለ2 ሰዓት ነው የሚተኙት። ፉሊ 2 ሰዓት ይተኛሉ። 2 ሰዓት ሲተኙ ከ7 ሰዓት እስከ 9 ሰዓት ማለት ነው። 9 ሰዓት ላይ ይነሳሉ። ስክሪን ታይም ይኖራቸዋል። ቀን ላይ የተማሩትን አያይዘን ነው በጨዋታም በስሞል ግሩፕም በውጭ ጨዋታም አያይዘን ስለሆነ ስክሪን ታይማቸውም ቀን ላይ የተማሩት ስለማመስገን ከሆነ ሲሰጣቸው አመስጋኝ ሆኖ ከሆነ ስለማመስገን ያያሉ ማለት ነው። ኢንተርኔት ስለሆነ ስለማመስገን ያያሉ። ፊልሙን እያዩ ቫይታሚን ይወስዳሉ። ከ2 ዓመት በላይ የሆኑ ልጆች ቫይታሚን ሰፕሊመንት እንሰጣቸዋለን። ከዛ በኋላ ሲዝናል ፍሩት ጁስ ይጠጣሉ ማለት ነው። ያንን ያደርጋሉ። በመሃል ወላጆቻቸው ቀድሞ ለመጡ አስቀድመን እንሰጣለን። ቀድሞ ላልመጡ ደግሞ ልጆቹ ፍሩታቸውን ከጠጡ ስክሪን ታይማቸው ከ10 ደቂቃ አይበልጥም። እሱን ካዩ በኋላ እንግዲህ ግቢ ውስጥ በመሯሯጥና በመጫወት እሱም ፕላንድ ነው። እያንዳንዱ ፕላን አለው እና እሱን በመጫወት ወላጆቻቸውን ይጠብቃሉ ማለት ነው እስከ 12 ሰዓት ባጭሩ። እድገቱ በጣም የሚያስገርመን እኛ እንግዲህ ሆነስትሊ ስፒኪንግ ልጆቹ ሲመጡ ፎቶ እናነሳለን። ዴይ ዋን የመጀመሪያ ቀን ብለን ፎቶ እናነሳለን እና ከ3 ወር በኋላ ስታየው የመማር የኤቢሲዲ ጉዳይ እንዳልሆነ ይገባሃል። እድገት ኦፍኮርስ ልጅ ኮግኒቲቭ ማደግ አለበት፣ አይምሮ ማደግ አለበት፣ ፊዚካሊ ማደግ አለበት። እንደገና ደግሞ ስሜቱን መግለጽ፣ ስሜቱን መቆጣጠር፣ እንደገና የሚፈልገውን ነገር መጠየቅ ያለበት ኮንፊደንሻል የሆነ ልጅ እንዲሆን ነው ሲስተሙን የዘረጋ ነው። ሆሊስቲክ አፕሮች ነው የምንጠቀመው። እንዳልከው ከልጆች ጋር በመዋላቸው ቤት ባለመዋላቸው ምክንያት የሚያገኙት ነገር አንደኛ 9ኙን ዶሜን ነው የሚያገኙት። ይሄ በአይምሮ ያድጋሉ፣ በአካል ያድጋሉ፣ በሶሻል ያድጋሉ፣ በኢሞሽናል ያድጋሉ፣ ካልቸራቸውን በማወቅ ያድጋሉ። አንዱ ከአንዱ የሚማረው ነገር ይኖራል። አንዱ አንዱን እንዴት እረዳለሁ የሚለውን መኖር እንዴት እንደሚችሉ ቤዚክ የሆነ ፋንዳሜንታል የሆነ ስራ የሚሰራበት ነው። ዴይኬር እንግዲህ አስበህ አቅደህ የምትሰራው ነው። እንደ ሌሎች ክላሶች መጽሐፎች ወስደህ እንዲያነቡ ወይም ደግሞ መጽሐፍ እንዲናገሩ አይደለም የምታደርገው። እያንዳንዱ እንቅስቃሴያችን በዚህ ግቢ ውስጥ ሳይንቲፊካል ነው። ዶክመንት እናደርጋለን። ልጁ በአንድ እግሩ ይቆማል ወይ፣ ወርውሮ ይቀልማል ወይ፣ ጓደኛውን ይጠይቃል ወይ፣ ሲያለቅስ ዋጥ ነው የሚያደርገው፣ ሲያለቅሳል ኤክስፕረስ ያደርጋል ስሜቱን፣ ሲናደድ ይማታል ወይስ ተናድጃለሁ ብሎ ያወራል የሚለውን እያንዳንዱ ዶክመንት አለ። ዶክመንት እናደርጋለን። ይሄን ዶክመንት የምናደርገው አሰስ የምናደርገው እንዳልኩ ቅድም በነገርኩህ ዴይሊ ሩቲን ውስጥ እያንዳንዱ መምህር እስክርቢቶና ትንሽዬ ወረቀት ይዞ ነው የሚዞረው። ትንሽ ነገር ካየ እዛው እንዲጽፍ። ከዛ ተሰብስበን ምሳ ሰዓት ላይ እከሌ ይሄን አሳይቷል፣ እከሌ ይሄን አሳይቷል ብለን ስለዚህ የሚሰሩት የቀን ተቀን እድገታቸው ዶክመንት እናደርጋለን። መጀመሪያ ቀን እንዳልኩ ሲመጡ ፈርስት ዴይ ስለምናነሳ ፈርስት ዴይ ፕሪ አሰስመንት ስለምንሰራ ቀጥሎ ልጁ ምን ቀረው፣ ምን ጎደለው፣ ደግሞ ይዞም የመጣው ነገር ካለ ባዶ ስላልሆኑ ልጆች ምን እንጨምርለት የሚለውን ነገር እንሰራለን። አብሮ በመጫወት እንግዲህ ሶሻል ላይፋቸውን ያጠነክራሉ። ራሱ መልበስ ይችላል ወይ መልበስ የማይችለውን ልጅ ይረዳል። እንዲህ አይነት ነገሮችን ቤዚክ ላይፍ ስኪሎች ላይ አተኩረን የምንሰራ ይሆናል። ልጆችም ዴይኬር በመምጣታቸው ስፔሻሊ እንደዚህ አይነት ተጠንቶ እያንዳንዱ ነገር ተመዝግቦ የሚውሉበት ህፃናት ማቆያ ሲያገኙ በ9ኙም ዶሜን በጠቀስኳቸው 9ኙ ዶሜን ላይ እድገት ያሳያሉ። በቃ ዴፊኒትሊ ያሳያሉ። እድገታቸው ስሎ ሊሆን ይችላል፣ እድገታቸው ፋስት ሊሆን ይችላል፣ ሊፈጥንም ሊዘገዩም ይችላሉ። በዛ ግን እድገት ማሳየታቸው ግድ ነው። በምንመግባቸው ምግብ አብረው በመብላታቸው በራሱ ቴብል ማነር ይማራሉ። ምግብ ሼር ማድረግ ይማራሉ። አንዱ አልበላም አንዱ አልበል ኬር ማድረግ ይማራሉ። ምግብ በመመገባችን ራሱ ማልኒትሪሽንም እየተከላከልን እና ያንንም በመመገባችን ምክንያት ፊዚካሊ ዌል ዴቨሎፕ እንዲያደርጉ ይረዳቸዋል ማለት ነው። ልጆች ላይ የሚሰሩ እንግዲህ ባለሙያዎች በሳይኮሎጂ ሊሆን ይችላል፣ አስተማሪዎች ሊሆኑ ይችላሉ፣ ሞግዚቶች ሊሆኑ ይችላሉ። ልጅ መማር የሚጀምረው እንግዲህ ሆድ ውስጥ እያለ ነው። እንግዲህ ኤርሊ ቻይልድ ዴቨሎፕመንትን ስንመለከት ኤሲዲ ላይ ልጅ ሆድ ውስጥ እያለ የአባቱን ድምፅ ይሰማል፣ የእናቱን ድምፅ ይሰማል፣ የእናቱን ፊሊንግ ይጋራል። ከዛ ጀምሮ መማር ስለሚጀምር ጠረጴዛና ወንበር የምናደርግበትን ሲስተም ማሳጣት እንግዲህ ዴይኬር ሲሆን ልጆች በነፃነት እየተጫወቱ በነፃነት ማስተማር እንደምንችል ማወቅ፣ ራሳችንን ደግሞ በምናገኛቸው ኢንተርኔቶች በምናገኛቸው ትምህርቶች በሚለቀቁ ማሳደግ። እንግዲህ ይሄን አደራ እምለው ለሚያስተምሩ በተለይ ህፃናትን ለሚያስተምሩ ኦፍኮርስ ሀገራችን ላይ ብዙ አይከፈለንም፣ የተከበረ ሙያ አይደለም። ህፃናት አስተምራለሁ ስትል የተማርክም አትመስልም።
ህፃናት ነው እንደምታስተምረው ይሉሃል። ቻሌንጁ ከባድ ነው። የምንሰራው ግን ፋንዳሜንታል የሆነ መሰረት ነው። ስለዚህ ይህንን መሰረት የሚሰሩ የሙያ አጋሮቼ አደራ እምለው የተጠናውን ይህንን ስራ ትኩረት ሰጥተው ዘሩን ዛሬ አናየው የምናየው ወደፊት ስለሆነ በዚህ በተጠናው እንግዲህ ስራ ላይ ራሳቸውን እያሳደጉ እንዲበረቱ አደራ እላለሁ። እንግዲህ እኔ ማለት የምፈልገው ነገር እንዲህ ያሉ ተቋማት በጣም ለእኛ እድል ነው ማለት እንደ ሀገርም ስታስበው አገሬን እወዳለሁ በጣም በጣም ሀገሬን እወደውና አገሩን ለሚወድ ሰው ኮንትሪቢዩት የምታደርገው ነገር ዜጋህን በምትችለው መጠን ማገዝ፣ በሙያ ማገዝ፣ ባለህ በተሰጠህ ነገር በታማኝነት ማገልገል ነውና ያንን የምናደርግበትን እድል አግኝተናል በሆፕ ኮርኮራ ማለት ነውና ያንን ደግሞ ብዙዎች እንዲያግዙን እንፈልጋለን። ብዙዎች እንዲረዱን መንግስትም ደግሞ እንዲያግዘን እንፈልጋለን እና በዚህ ውስጥ አንድ ነገር ኮንትሪቢዩት ማድረግ እንችላለን ብዬ አምናለሁ። አቅም ለሌላቸው ሰዎች አቅምን ሰዎች ውስጥ አቅም የለም አይደለም፣ አቅማቸውን ማውጣት የሚችሉበትን ነገር መፍጠር ነው የሚያስፈልገው። ምክንያቱም የእውነት ነው ብለው ማለት በጣም እጆቻቸው ለልመና የተዘረጉ ሰዎች ሰርተው ፕሬሸስ ነገር በጣም በሰዎች የሚወደዱ ነገሮችን ሲሰሩ በዓይኔ አይቻለሁ በዚህ ድርጅት ድጋፍ እና ስለዚህ ሰዎች ውስጥ እምቅ ችሎታ እምቅ አቅም አለ። ያንን አቅም ግን የሚያወጡበትን ፕላትፎርም የሚያወጡበትን እገዛ ይሄ አቅማቸውን የሚያጎለብቱበትን አይነት ተቋም መፍጠር ያስፈልገናል፣ አሰራር መፍጠር ያስፈልገናል እና ሆፕ ኮርኮራ ያንን እያደረገ ስላለ እኔ በጣም እድለኛ ነኝ። እዛ ውስጥ በማገልገሌ ደስተኛ ነኝ በጣም።